ሰላም ቤተሰቦች፣ በዛሬው ቪዲዮአችን መጀመሪያ እነዚህ ፊደሎችን አንድ ባንድ ከተረዳን ካወቅን በኋላ እነዚህ ቃላቶችን አብረን የምንመሰረት ይሆናል። እነዚህ ቃላቶች በእነዚህ ፊደሎች ብቻ የተመሰረቱ ብቻ ናቸው። ስለዚህ በዛሬው ትምህርታችን እነዚህን የምናይ ይሆናል ማለት ነው። ሁላችሁም ለዚህ ቻናል አዲስ የሆናችሁ ልጆች ሳብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ ትምህርቶችን እያስተማርን እየሰጠን እንገኛለን። ስለዚህ እርስዎን ወይም ልጆን ለማስተማር ፈልገዋል? እንግዲያውስ በማንኛውም ሰዓት ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ብታናግሩን ታገኙናላችሁ ማለት ነው። ቀጥታ ወደ ትምህርቱ። እሺ ቤተሰቦች፣ አሁን ወደ ትምህርቱ ከመሄዳችን በፊት ከዚህ ላይ ምን አሉ ፊደሎች አሉ። እነዚህ የማን ፊደሎች ናቸው? የረ ፊደል ቤተሰቦች ናቸው። እነዚህ የረ ፊደል ቤተሰቦች ናቸው። ተከታተሉኝ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ስለዚህ እያንዳንዱ ፊደል እንለይና ፊደሉን ከለየን በኋላ ቃላት አብረን እንመሰረታለን ማለት ነው። አሁን ወደዚህኛው ሲሄድላችሁ እነዚህ ደግሞ የሰ ቤተሰቦች ናቸው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ወደዚህኛው ስመጣላችሁ እነዚህ ደግሞ የሸ ቤተሰቦች ናቸው። የሸ ቤተሰቦች ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ወደዚህኛው ስመጣላችሁ እነዚህ ደግሞ የቀ ቤተሰቦች ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ወደዚህኛው ስመጣላችሁ እነዚህ ደግሞ የበ ቤተሰቦች ናቸው። የበ ቤተሰቦች በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ወደዚህኛው ስመጣላችሁ ቨ ተብሎ ይጠራሉ። ቨ፣ vu፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። ወደዚህኛው ወደ ቀጣዩ ስመጣላችሁ እነዚህ ደግሞ የተ ቤተሰቦች ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ወደዚህኛው ስመጣ እነዚህ ደግሞ የቸ ቤተሰቦች ናቸው። የቸ ቤተሰቦች ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። ወደዚህኛው ስመጣ እነዚህ ደግሞ የሀ ቤተሰቦች ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ወደዚህኛው ስመጣላችሁ እነዚህ ደግሞ የነ ቤተሰቦች ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። እነዚህኞችስ ኘ ቤተሰቦች ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ። ወደዚህኛው ስመጣላችሁ እነዚህ ደግሞ የአ ቤተሰቦች አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። እነዚህን ይመስላሉ ማለት ነው። ስለዚህ ፊደሎችን በትንሹም ቢሆን ነካ ነካ አድርጌላችኋለሁ። በይበልጥ ደግሞ በፊደል ብቻ የተሰሩ ቪዲዮዎች ስላሉ ላክልኝ በሉኝ፣ እልክላችኋለሁ ሊንኩን። አለዚያም ዩቲዩብ ቻናላችን ላይ ገብታችሁ ታገኟቸዋላችሁ ማለት ነው። አሁን ወደ ቃላት ምስረታው ሄዳለሁ ማለት ነው። ፊደሎችን በመጠኑም ቢሆን ትንሽ ትንሽ አየናቸው ማለት ነው። ኦኬ ተከታተሉኝ። እሺ ወደ ቃላት ምስረታው ልግባላችሁ። ወደ ቃላት ምስረታው ስመጣላችሁ ሰረቀ ምን ይላል? እዚህ ላይ ስንመጣ ይቺ ማናት? ሰ ማለት ከሰ ቤት ላይ ስንሄድ ይቺ የመጀመሪያዋ ፊደል ናት። ረ ማለት ደግሞ ከረ ቤት ላይ የመጀመሪያው ፊደል ናት። ቀ ማለት ደግሞ ከቀ ቤት ላይ ስንሄድ ቀን እንፈልጋት ይቺ። ስለዚህ አንድ ላይ ሰረቀ ይላል ማለት ነው። ይህ ምን ይላል? ሰረቀ።
ሰረቀ ይላል ማለት ነው። ይሄ ሰረቀ ይሆናል ማለት ነው። ወደ ቀጣዩ ሊድላችሁ ተከታተሉኝ። ቀበቶ ምን ይላል? ቀበቶ። ቀበቶ አንድ ላይ ቀበቶ ይላል ማለት ነው። ቀበቶ ቀ ማለት ይችሳ ከዚህ ላይ ቀ በ ማለት ደግሞ ይችሳ በ እዚያ ቶ ማለት ተ ቱ ቲ ታ ቴ ት ቶ ይችሳ ቶ አንድ ላይ ቀበቶ ይሆናል ማለት ነው። ቀበቶ ኦኬ። ወደ ቀጣዩ ልሂድላችሁ ተከታተሉኝ። ቅባት ምን ይላል? ምን ይላል? ቅባት። ቅባት አንድ ላይ ቅባት ይላል። ቅ ማለት ከቀ ቤት ላይ ቀ ቁ ቂ ቃ ቄ ቅ ስድስተኛው። ቅ ባ ማለት ከበቤት ላይ አራተኛው ፊደል ባ ማለት ይቺ አራተኛው ፊደል ባ ት ማለት ደግሞ ከተቤት ላይ ስድስተኛው ፊደል ት አንድ ላይ ቅባት ይሆናል ማለት ነው። ቅባት ኦኬ። ወደ ቀጣዩ ልሂድላችሁ ተከታተሉኝ። ወደ ቀጣዩ እንሂድ። ቅርብ ምን ይላል? ቅርብ። ቅርብ ቅርብ ይች ቅናት ይች ርናት ይች ብ አንድ ላይ ቅርብ ይላል። እስኪ እንያቸው። ቅ ማለት ስድስተኛው ፊደል ናት ከቀ ቤት ላይ። ር ማለት ደግሞ ከረ ቤት ላይ ረ ሩ ሪ ራ ሬ ር ስድስተኛው ፊደል ማለት ነው። ይቺ ር እዚያ ብ ማለት ደግሞ ከበቤት ላይ ስድስተኛው ፊደል ብ ቅርብ አንድ ላይ ቅርብ ይሆናል ማለት ነው። ቅርብ ኦኬ። ወደ ቀጣዩ እንሄድ። ወደ ቀጣዩ እንሄድላችሁ። ብርቅ ብርቅ። እሺ ይች ማናት? ብናት ከበቤት ላይ በቡ ቢ ባ ቤ ብ ስድስተኛው ፊደል ብ ይች ማናት? ር ር ማለት ይችሳ ስች ላይ። እሺ ቅ ማለት ደግሞ ከቀቤት ላይ ይችሳ አንድ ላይ ብርቅ ይሆናል ማለት ነው። ብርቅ ብርቅ ኦኬ። ብርቅ እሺ። ወደ ቀጣዩ ሄድላችሁ ተከታተሉኝ። ወደ ቀጣዩ ሲሄድላችሁ ታረቀ ታረቀ ይላል። ምን ይላል? ታረቀ። ታ ማለት ከተቤት ተ ቱ ቲ ታ ታ ይች ማናት? ረ ረ ማለት ደግሞ ይችሳ ቀ ማለት ደግሞ ይችሳ ቀ ታረቀ አንድ ላይ ታረቀ ታረቀ ይሆናል ማለት ነው። ወደ ቀጣዩ ሊድላችሁ ወደ ቀጣዩ ሊድላችሁ ተከታተሉኝ። ታነቀ ታነቀ ይላል። ታነቀ 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 አንድ ላይ ታነቀ። ታ ማለት ከተቤት ላይ ታ አራተኛው ፊደል ነ ማለት ደግሞ ይቺ የመጀመሪያ ፊደል ቀ ማለት ደግሞ የትኛው ናት? ይችኛው ማለት ነው። ታነቀ አንድ ላይ ታነቀ ይሆናል ማለት ነው። ኦኬ እሺ፣ አንዴ ልድገምላችሁ ተከታተሉኝ። ሰረቀ፣ ቀበቶ፣ ቅባት፣ ቅርብ፣ ብርቅ፣ ታረቀ፣ ታነቀ። ይህን ይመስላል ማለት ነው ቤተሰቦች። ወደ ቀጣዩ ልሂድላችሁ። ወደ ቀጣዩ ቃላት ምስረታ እንሂድ። ወደ ቀጣዩ ቃላት ምስረታ እንሂድ። ወደ ቀጣዩ ቃላት ምስረታ ስንመጣ ስ ምን ይላል? ምን ይላል? ትራስ አንድ ላይ ትራስ። ት ማለት ከተቤት ላይ ይችኛዋ ስድስተኛ ፊደል ማለት ነው። ራ ማለት ደግሞ ከረቤት ላይ አራተኛዋ፣ ስ ማለት ደግሞ ስድስተኛዋ አንድ ላይ ትራስ ትራስ። ኦኬ ትራስ ይሆናል ማለት ነው። ትራስ ኦኬ። ወደ ቀጠሉ ሂድላችሁ። ትንኝ ምን ይላል? ትንኝ
ኦኬ ይቺ ማናት? ት ናት። ይችኛዋስ ን፣ ይችኛዋስ ኝ። አንድ ላይ ትንኝ። ኦኬ ተከታተሉኝ። ት ን ኝ አንድ ላይ ትንኝ ይሆናል ማለት ነው። ትንኝ። እሺ ወደ ቀጣዩ ሊሄድላችሁ ወደ ቀጣዩ ሲሄድላችሁ ነ ብ ር ምን ይላል? ነብር። ነ ማለት ይችኛዋ ናት። ነ ብ ማለት ከበቤት ላይ ስድስተኛ ፊደል ብ፣ ር ማለት ደግሞ ከረቤት ላይ ስድስተኛ ፊደል ነብር። ይህን ሲነበብ ነብር ብላችሁ ታነቡታላችሁ። ነብር ነብር። ወደ ቀጣዩ ሊድላችሁ ተከታተሉኝ። ን ስ ር ምን ይላል? ንስር ንስር። ን ስ ር አንድ ላይ ንስር። ንስር ማለት ከነቤት ላይ ን ስድስተኛው ፊደል ን። ስ ማለት ከሰቤት ላይ ስድስተኛው ፊደል ስ። ር ማለት ደግሞ ከረቤት ላይ ስድስተኛው አንድ ላይ ንስር ይሆናል ማለት ነው። ቤተሰቦች ንስር ይሆናል ማለት ነው። ወደ ቀጣዩ ሊድላችሁ ቅ ና ት ምን ይላል? ቅናት ቅናት ቅናት። ይች ማናት? ቅ ይች ማናት? ና ይች ማናት? ት አንድ ላይ ቅናት ቅናት ይላል። ቅ ማለት ከቀቤት ላይ ስድስተኛው ፊደል ይችኛዋ ቅ። ና ማለት ደግሞ ከነቤት ላይ አራተኛው ፊደል ና። ት ማለት ደግሞ ከተቤት ላይ ስድስተኛው ፊደል ት አንድ ላይ ቅናት ቅናት። ኦኬ ወደ ቀጣዩ ሊድላችሁ ተከታተሉኝ። አ በ ራ አበራ ይላል። ምን ይላል? አበራ። አ በራ አንድ ላይ አበራ። ኦኬ አበራ ነው አይደል የሚለው። ስለዚህ አ ማለት ይቺ የመጀመሪያ ፊደል፣ በ ማለት ይችኛዋ፣ ራ ማለት ደግሞ ይቺ አራተኛዋ አንድ ላይ አበራ ይሆናል ማለት ነው። አበራ። ሁሉንም ቃላት ስንመሰርት ፊደሎችን ከነዚህ ብቻ ነው የምንጠቀመው። ከነዚህ አልወጣባችሁም። ተከታተሉኝ። ኦኬ ወደ ቀጣዩ ሊድላችሁ አሰበ ምን ይላል? አሰበ አሰበ ይላል። አሰበ። ኦኬ ይቺ ማናት? አናት። ይችኛዋስ ሰ፣ ይችኛዋ በ አንድ ላይ አሰበ ይሆናል። አሰበ። ኦኬ እሺ ተከታተሉኝ። እንደገና ደግምላችኋለሁ። ይህ ምን ይላል ያልኳችሁ? ትራስ። ይህኛውስ ትንኝ። ይህኛውስ ነብር። ይህኛውስ ንስር። ይህኛውስ ቅናት። ይህኛውስ አበራ። ይህኛውስ አሰበ ይሆናል ማለት ነው። ስለዚህ በዚህ አይነት መንገድ ቃላት መመስረት ትችላላችሁ ማለት ነው። በዚህ አንድ መሰረትነን፣ በዚህ በኩል አንድ መሰረትነን። አሁንም እንደነዚህ አንድ በዚህ በኩል መሰረትና የዛሬውን ቪዲዮ የምንጨርስ ይሆናል ማለት ነው። ከእናንተ በስነ ስርዓቱ ፊደሉን መለየት፣ ከዚያ በኋላ ደግሞ ቃላቶችን ቀስ እያላችሁ መለማመድ ማለት ነው። አሁን ወደዚህኛው ቃላት ምስረታ ሊሄድላችሁ ተከታተሉ። እሺ ወደዚህኛው ቃላት ምስረታ ስመጣላችሁ ተከታተሉኝ። ወደዚህኛው ቃላት ምስረታ ስመጣላችሁ ተከታተሉኝ። አ ባ ት ምን ይላል? አ ይች አናት፣ ይች ባ ይችኛዋ ት አንድ ላይ አባት። አ ማለት ከአቤት ላይ ይችኛዋ አ የመጀመሪያ ፊደል፣ ባ ማለት ከበቤት ላይ አራተኛዋ፣ ት ማለት ደግሞ ከተ ስድስተኛ ፊደል አንድ ላይ አባት ይሆናል። አባት። ኦኬ ወደ ቀጣዩ ሊሄድላችሁ ተከታተሉኝ። ወደ ቀጣዩ ሲሄድላችሁ አ ስ ር አስር ምን ይላል? ምን ይላል? ይች አናት፣ ይች ስናት፣ ይች ርናት አንድ ላይ አስር አስር። ኦኬ አ ስ ር አንድ ላይ አስር አስር አስር። ኦኬ አስር ይሆናል ማለት ነው። አስር ይላል።
ኦኬ ወደ ቀጣዩ ሊድላችሁ ተከታተሉኝ። ወደ ቀጣዩ ሊድላችሁ ተከታተሉኝ። አተር ምን ይላል? አተር አተር። ይቺ ማናት? አናት። ይቺ ማናት? ተናት። ይቺ ር። ይቺ አ ማለት ይቺ የመጀመሪያ ፊደል፣ ተ ማለት ደግሞ ይቺ የመጀመሪያ ፊደል፣ ር ማለት ደግሞ ስድስተኛ ፊደል። አንድ ላይ አተር አተር ይሆናል ማለት ነው። ኦኬ ቤተሰቦች ወደ ቀጣዩ ሊድላችሁ ተከታተሉኝ። ወደ ቀጣዩ ሊድላችሁ ተከታተሉኝ። እናት 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 አንድ ላይ እናት እናት። ኦኬ ስለዚህ እናት ብላችሁ ትመሰርታላችሁ። ማለት ከአቤት ስድስተኛ ፊደል፣ ና ማለት ከነቤት አራተኛ ፊደል፣ ይችሳ ት ማለት ደግሞ ከተቤት ስድስተኛ ፊደል፣ አንድ ላይ እናት ይሆናል ማለት እናት። ኦኬ እሳት እሳት ምን ይላል? እሳት እሳት አንድ ላይ እሳት እሳት። ማለት ይቺ ከአቤት ስድስተኛ ፊደል፣ ሳ ማለት ደግሞ ከሰቤት ላይ አራተኛ ፊደል፣ ት ማለት ደግሞ ከተቤት ላይ ስድስተኛ ፊደል፣ አንድ ላይ እሳት ይሆናል ማለት ነው። እሳት። ኦኬ ወደ ቀጣዩ ሊድላችሁ ተከታተሉኝ። ወደ ቀጣዩ ሊድላችሁ እህት አንድ ላይ ምን ይላል? እህት ይላል። እህት አንድ ላይ እህት እህት። ይኸው ከአቤት ላይ እ ናት፣ ከሀቤት ላይ ደግሞ ህ ችሳ ህ፣ ት ማለት ደግሞ ከተቤት ላይ ስድስተኛ ፊደል ት፣ አንድ ላይ እህት እህት። ወደ ቀጣዩ ስለሰድላችሁ ቆረሰ ምን ይላል? ቆረሰ ቆረሰ። ቆ ማለት ከቀቤት ላይ ይችኛው ፊደል ማለት ነው። ቆ ረ ማለት ደግሞ ከረቤት ላይ የመጀመሪያ ፊደል ረ፣ ሰ ማለት ደግሞ ከሰቤት ላይ የመጀመሪያ ፊደል ሰ፣ አንድ ላይ ቆረሰ ይሆናል። እሺ አንዴ ልድገምላችሁ ተከታተሉኝ። አባት፣ አስር፣ አተር፣ እናት፣ እሳት፣ እህት፣ ቆረሰ። እሺ ቤተሰቦች አሁን ደግሞ እንደዚህ ልድገምላችሁ። ሰረቀ፣ ትራስ፣ አባት፣ ቀበቶ፣ ትንኝ፣ አስር፣ ቅባት፣ ነብር፣ አተር፣ ቅርብ፣ ንስር፣ እናት፣ ብርቅ፣ ቅናት፣ እሳት፣ ታረቀ፣ አበራ፣ እህት፣ ታነቀ፣ አሰበ፣ ቆረሰ። በዚህ በኩል ደግሞ ፊደሎች አሉ። ስለዚህ እንደዚህ አድርጋችሁ ራሳችሁን በማሳደግ ማንበብ መጻፍ ችሎታችሁን ማዳበር ትችላላችሁ ማለት ነው። በይበልጥ ደግሞ በግል በግሩፕ መማር ፈልጉ ልጆች ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በማንኛውም ሰዓት በኢሞ፣ በቴሌግራም፣ በዋትሳፕ ታገኙናላችሁ ማለት ነው። በቀጣይ በሌላ ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ።